ሰላም ወደ ቻናላችን እንኳን በደህና መጡ። ዛሬ የምናየው ታሪክ በጣም ያልተጠበቀ ነገር ያጋጠመውን አንድ ምስኪን ልጅ ነው። አስቡት፣ ድንገት በጣም ዘመናዊና ወታደራዊ አደገኛ መሳሪያ የሆነ ሮቦት ውሻ በእጁ ቢገባስ? አዎ፣ የዛሬው ታሪካችን ስለዚህ ነው የሚያወራው። ታሪኩ የሚጀምረው ክሬን በሚባል በጣም ዘመናዊ ላቦራቶሪ ውስጥ ነው። እዚህ አንድ አንድሪክ የሚባል ሳይንቲስት የሠራውን ፕሮጀክት እያቀረበ ነው። ፕሮጀክቱ አክስል ብሎ የሰየመው ውሻ የሚመስል በጣም ታማኝ ሮቦት ነው። አንድሪክ ይህንን ሮቦት በጦር ሰራዊት ውስጥ መጠቀምም ይፈልጋል። ከዚህ በኋላ ደግሞ ማይልስ ሂልስ የሚባል አንድ ምስኪን ልጅ እናያለን። ማይልስ በሞተር ውድድር ላይ ያለ የሞተሩ ሰንሰለት ስለተበጠሰበት ውድድሩን ያቋርጣል። ከተሸነፈ በኋላ አሸናፊው ሲደሰት ሲያይ በጣም ይናደዳል። አባቱ በጣም ድሃ ስለሆነ ማይልስ አሸናፊው ዘንድ ሄዶ የተለየ ሰንሰለት ይጠይቀዋል። የውድድሩ አሸናፊ ሳም ሰንሰለቱን ለመስጠት ዝግጁ ነበር፣ ነገር ግን አባቱ በጣም ባለጌ በሆነ መንገድ እምቢ ይላል። ከዚህ በኋላ ማይልስና አባቱ አብረው በሐዘን ይቀመጣሉ። ትንሽ ቆይቶ ሳራ የምትባል ልጅ መጥታ ከሳም የሰረቀችውን ሰንሰለት ትሰጣቸዋለች። ማይልስ ወዲያውኑ ሰንሰለቱን ሞተሩ ላይ አስተካክሎ ለቀጣዩ ውድድር ተዘጋጀ። ሳም እና ማይልስ በብርቱ ተፎካከሩ፣ ግን የሆነ ሆኖ ሚልስ በመጨረሻው ቅጽበት ውድድሩን ያሸንፋል። ከውድድሩ በኋላ ሳም ማይልስን እንኳን ደስ አለ ብሎ ወደ ፓርቲ ጋበዘው። ማይልስ መጀመሪያ ላይ እምቢ አለ፣ ግን አባቱ እንዲሄድ ካበረታታው በኋላ ተስማማ። ይህ በእንዲህ እንዳለ ሮቦት ውሻው አክስል ከክሬን ላቦራቶሪ አመለጠ። አንድሪክ እሱን ለማግኘት ቡድን ላከ፣ ግን ያኔ አክስል የከተማ ዳርቻ ላይ ደርሶ ነበር። በፓርቲው ላይ ሳም ማይልስን ወስዶ በተበላሸ መኪና ላይ እሳት ለኩሶ ትርኢት ወደሚያሳይበት ቦታ ይወስደዋል። ጓደኞቹ ደግሞ ቪዲዮ እየቀረጹ ቆመዋል። ማይልስ ይህ በፍጹም አልተመቸውም፣ ስለዚህ ወደ ቤት ተመለሰ። ቤቱ ውስጥ ብዙ የሚያማምሩ ሞተሮች አየ። ይህ በእንዲህ እንዳለ ሰንሰለት የሰጠችው ልጅም ደረሰች እና አብረው ተቀምጠው ለረዥም ጊዜ ተነጋገሩ። በነጋታው ማይልስ ስለ ትናንትናው ምሽት ሁሉንም ነገር ለአባቱ ነገረውና የሳም አይነት ዕድሎች ቢኖሩት ኖሮ የአገር ውስጥ ሻምፒዮን መሆን ይችል እንደነበር ተናገረ። ይህ በእንዲህ እንዳለ አንድሪክ ከካፒቴን ዌበር ጋር ስብሰባ ነበረው። ካፒቴኗ የአክስልን የመጨረሻ ውጤት በቅርቡ ለማየት እንደሚፈልግም ተናገረ። አንድሪክ ግን ሮቦቱ አስቀድሞ ስለሸሸ በጣም ተበሳጭቶ ነበር። በሚቀጥለው ቀን ምን ያሳያል? ሳም ማይልስን ለጭቃ ሞተር ውድድር ጋበዘው። ወደ ሜዳው እንደደረሱ ሳም ማይልስን ትኩረቱን እንዲከፋፍል አደረገው። ስለዚህም ጓደኞቹ በሚልስ ሞተር ነዳጅ ማጠራቀሚያ ላይ ጉዳት አደረሱ። በእርግጥ ውድድሩ ከተጀመረ ከጥቂት ደቂቃዎች በኋላ የማይልስ ሞተር ተበላሽቶ ወደቀ። ሳም እና ጓደኞቹ ማይልስን ላይ ለመቀለድ የክስተቱን ቪዲዮ ሰርተው ከዛም ምስኪኑን ልጅ ብቻውን ትተውት ሄዱ። ማይልስ ማጠራቀሚያውን ባዶ አድርጎ እንደገና በቤንዚን ሞላው፣ ነገር ግን ሞተሩ አሁንም አልተነሳም። ከዚያም ባዶ ኮንቴነር ውስጥ የሚመጣ ድምፅ ሰማ። ሲጠጋ ሮቦት ውሻውን አክስልን አየ። መጀመሪያ ላይ ማይልስ በጣም ደነገጠ። ሞተሩን አንስቶ ለመሸሽ ሞከረ፣ ነገር ግን አክስል ዘመናዊ ቴክኖሎጂውን ተጠቅሞ በቀላሉ አገኘውና እሱን ማሳደድ ጀመረ። ማይልስ በሙሉ አቅሙ ለማምለጥ መሞከር ቀጠለ፣ ግን ከዚያ አክስል እሱን ሲያሳድድ ወድቆ አየ። ወደ አክስል ሄዶ አክስል የራሱን የማጥፋት ዘዴ እንዳነቃ አየ። በፍቅር ስሜት ማይልስ በአክስል ዙሪያ ያለውን የጌጣጌጥ ጎማ አስወገደ። ከዚያ በኋላ አክስል ራሱን በማይልስ ስልክ አገናኝቶ የራሱን የማጥፋት ዘዴ አጠፋው። ማይልስ አክስልን ወደ ኮንቴነሩ መልሶ ወሰደውና እዚያ የተጻፉትን መመሪያዎች በመከተል እሱን ማስተካከል ጀመረ። በነጋታው ሳምና ጓደኞቹ በማይልስ ውድቀት ቪዲዮ ሲስቁ ሳራ አቋርጣ ስለ ማይልስ ጠየቀች። ይህ በእንዲህ እንዳለ ማይልስ አክስልን በማስተካከል ተጠምዶ ነበር። አክስልን ለመጠገን ከራሱ ሞተር ክፍሎችም ወሰደ። ከዚያም በውስጡ ቤንዚን አፍስሶ በመጨረሻ ካፉ ላይ ያለውን መሸፈኛ አነሳ። አክስል በአፉ ውስጥ ብዙ መሳሪያዎች ነበሩት፣ ግን ማይልስን አላጠቃም። ይልቁንም ሁለቱም ለመጫወት አብረው ወጡ፣ ምክንያቱም ክፍት ሜዳ ላይ ነበሩ። ግን የመንግሥት ድሮኖች አዩዋቸው። ይህ በእንዲህ እንዳለ ወደ ላቦራቶሪው ተመልሰን በርማን የአክስልን ሲስተም ለማጥፋት ተዘጋጀ፣ ግን አንድሪክ አስቆመው። አንድሪክ የአክስልን ሕይወት ከሰዎች ጋር መመልከት ፈለገ። ከጥቂት ጊዜ በኋላ ሳራ ማይልስን ለመገናኘት መጣች፣ ግን አክስል መጀመሪያ አይቷት ሊያጠቃት ሲል ማይልስ ገብቶ አስቆመው። ሳራ ልታጠቃ እንዳልመጣች ጥሩ ጓደኛው እንደሆነች ለአክስል ነገረው። በሌሊት ሳራ አክስልን ስለመመለስ ጠየቀችው፣ ግን ማይልስ በአክስል አካል ላይ ያሉትን የጥይት ምልክቶች አሳያትና የቀድሞ ባለቤቱን ለማምለጥ ሞክሮ ሊሆን እንደሚችል ገለጸ። ስለዚህ እሱን መመለስ አልፈለገም። ሳራንና ማይልስን በዚህ መልኩ አብረው ሲያይ አክስል ዲስኮ መብራቶችን አብርቶ አንዳንድ የፍቅር ዘፈኖችን አጫወተ። ወደ ላቦራቶሪው ተመልሰን በርማን ሁለቱም በጣም ድሃ እንደሆኑ ተናግሮ ገንዘብ አቅርበው ሮቦቱን መውሰድ እንደሚችሉ ጠቆመ።
ነገር ግን አንድሪክ እምቢ አለ። ከሰዎች ጋር በመኖር አክስል መለወጥ እንደጀመረ፣ ይህም ለምርምራቸው በጣም ጠቃሚ እንደሚሆንም ተናገረ። በነጋታው ሳራና ማይልስ በድብቅ አክስልን ለመውሰድ ወሰኑ። በመንገድ ላይ የነዳጅ ማደያ ጣቢያ ላይ ቆሙ። እዚያም አክስል ኤቲኤም እና የነዳጅ ማሽኑን ተቆጣጠረው። ምንም ገንዘብ መክፈል አልነበረባቸውምና ከኤቲኤሙም ብዙ ገንዘብ አገኙ። ይህ በእንዲህ እንዳለ የሳራ እናት ሳምን ስለ ሳራ ጠየቀችው። ከዚያ በኋላ ሳም የሳራን ስልክ አድራሻ አገኘ። ሳራና ማይልስ ባዶ ቤት ውስጥ ተደብቀው የተወሰነ ስዕል ሳሉ፣ በዚህ ጊዜ አክስል እስካን አደረጋቸውና የእጅ እንቅስቃሴዎቻቸውን በማስታወሻው ውስጥ መዘገበ። ከዚያ በኋላ ስለ ራሱ አሳየ። በዚህም ሳራና ማይልስ አክስል ለጦርነት የጠላት ወታደሮችን ለመዋጋት እንደተሠራ ተረዱ። አክስል ማይልስን አመነና የባዮሜትሪክ ቺፑን ሰጠው። በዚህ መንገድ አክስል ራሱን ከማይልስ ጋር በቋሚነት አገናኘ። ይህን ሁሉ ሲያይ በርማን በጣም ተናደደና አንድሪክ ሁሉንም ነገር እንዲያቆም ጠየቀ። ምክንያቱም አሁን አክስል ሙሉ በሙሉ በማይልስ ላይ ጥገኛ ሆኗል። ከዚያም ሳም ደረሰና ሳራ ላይ መጥፎ ባህሪ ማሳየት ጀመረ። ግን ማይልስ አክስልን ወደ ሳም ልኮ አክስል ሳምን በአንድ ምት ወደ ታች ጣለው። አክስል ሳምን ሊያጠቃው ነበር፣ ግን ማይልስ በጊዜው አስቆመው። አክስል የማይልስን ትዕዛዞች ሁሉ እንደሚታዘዝ ሲያይ አንድሪክ በጣም ተደስቶ ነበር፣ ግን በርማን በጣም አዝኖ ነበር። ሳም ከሄደ በኋላ ሳራ በማይልስ ላይ በጣም ተናደደች፣ ምክንያቱም እናቷ ለሳም ቤተሰብ ትሠራ ነበር። ሳራ ማይልስን ከአባቱ ምክር እንዲወስድም ነገረችው። ከዚያ በኋላ አክስልን እዚያ ትተው ከማይልስ አባት ጋር ለመነጋገር ሄዱ። በዚያ ምሽት ሳም ውርደቱን ለመበቀል ከጓደኞቹ ጋር ተመለሰ። አክስል ከፈለገ በጣም ሊጎዳቸው ይችል ነበር፣ ግን የማይልስን ትዕዛዝ ተከትሎ አላጠቃም። አክስልን ለመበቀል ሳምና ጓደኞቹ ብዙ ቤንዚን መሬት ላይ አፍስሰው አክስልን አቃጠሉት። የሳም ወዳጆች ክስተቱን በሙሉ በማኅበራዊ ሚዲያ ላይ በቀጥታ እያሰራጨም ነበር። ይህ በእንዲህ እንዳለ በማይልስ ቤት አባቱ አክስልን ወደ ወታደራዊ ቦታ እንዲመልሰው መከረው። በዚያን ጊዜ ሳራ ቀጥታ ቪዲዮውን በስልኩ አሳየቻቸው። ሳራና ማይልስ በፍጥነት ለአክስል ለመድረስ ቸኩለው ሄዱ፣ ግን የባዮሜትሪክ ሴንሰሩን ቤት ውስጥ ረሱት። ይህ በእንዲህ እንዳለ በላቦራቶሪ ውስጥ ያሉት ሁለት ሳይንቲስቶች ምንም ማድረግ ሳይችሉ ሁሉንም ነገር በአቅመቢስነት ይመለከቱ ነበር። ሳራና ማይልስ አክስል ጋር ሲደርሱ በጣም ዘግይተው ነበር። የሆነ ሆኖ አክስልን አነቃቁት። በጭነት መኪና ላይ ጭነው ወደ 3D ማተሚያ ማሽን ወሰዱት። እዚያም ክፍሎቹን በሙሉ አተሙ። ዲዛይኑ ከታተመና ከአካሉ ጋር ከተያዘ በኋላ የአክስል ሲስተም ሃርድዌሩ እንደተስተካከለ እና ሲስተሙ ለመጀመር 2 ሰዓት ከ30 ደቂቃ እንደሚወስድ መልእክት ሰጠ። በሚጠብቁበት ጊዜ ሳራና ማይልስ በጣም ተቀራረቡ። አክስል እንደበራ ወዲያው አንድሪክ የአክስልን ቦታ አገኘና እሱን ለመያዝ የመንግሥት ወኪሎችን ላከ። ግን ወኪሎቹ ሊያጠቁት ሲሉ የአክስል ሲስተም ተነሳና ወዲያውኑ ተዋጋ። የአክስል ትዝታዎች በሙሉ ተመለሱና ሳምን ለመበቀል ባለው ፍላጎት ተሞላ። ወዲያውኑ እሱን ለማግኘት ሸሸ። ሳራና ማይልስም ተከትለውት ሄዱ። አክስል የሳምን ቦታ አገኘ። ሳምና ጓደኞቹ የሆነ ነገር እያቃጠሉ ነበር። ብዙ ሰዎች እዚያ ነበሩ፣ ግን አክስልን እንዳዩ ተበተኑ። አክስል ስለ ሌላው ሰው ግድ አልነበረውም። እሱ ሳምን ብቻ መበቀል ፈለገ። ሳም በእሳት ነበልባል አክስልን ለመዋጋት ሞከረ፣ ግን ነዳጁ አለቀበት። በዚያን ጊዜ ሳራና ማይልስ ደርሰው አክስልን አስቆሙት። ያኔ አንድሪክ ድሮኖችም ወደ ስፍራው ደርሰው በኤሌክትሪክ ሾክ በመታገዝ አክስልን ሊያስሩት ቻሉ። ከዛም የሰራዊት መኮንኖች አክስልን፣ ማይልስንና ሳራን ይዘው ወደ ላቦራቶሪ ወሰዷቸው። አንድሪክ ከዚያ ማይልስን ስለ ባዮሜትሪክ ሴንሰሩ ጠየቀው። ማይልስም አክስል ስሜት እንዳለውና በነፃ የመኖር መብት ሊኖረው እንደሚገባ መለሰለት። ግን አንድሪክ ለመደራደር ፍላጎት አልነበረውም። ለሳራም ወጥመድ አዘጋጀ። ለማምለጥ ብትሞክር አክስል እሷን ለማጥቃት እንደሚገደድ አደረገ። ሆኖም ሳራ ብልህነቷን ተጠቀመችና ከዚህ ቀደም በባዶ ቤት ግድግዳ ላይ የሰራችውን ተመሳሳይ ዲዛይን በአየር ላይ መሳል ጀመረች። ይህ በአክስል አእምሮ ውስጥ ትዝታ ቀስቅሶ እሷ ጓደኛው እንደሆነች ተገነዘበ። ጓደኞቹ እንደታሰሩ ሲያይ አክስል አንድሪክና በርማንን ለማጥቃት ተዘጋጀ። ይህን ሲያዩ አንድሪክና በርማን ሸሹ። ግን በመንገድ ላይ ሰራዊቱ አንድሪክን አሰረው፣ ምክንያቱም በርማን አስቀድሞ ስለ አንድሪክ ድርጊቶች ሁሉ ለኮማንደሩ ኢሜይል ልኮ ነበር። በላቦራቶሪ ውስጥ ሳራ አክስልን በእርጋታ ተሰናበተች። ግን ማይልስ የሚወደውን ሮቦት እንስሳ ለመሰናበት ዝግጁ አልነበረም። ከአክስል ጋር ለማምለጥም ወሰነ። ከዚህ በኋላ ኮማንደር ዌበር ወታደራዊ አክስልን እንዲገደል አዘዘች። ማይልስና አክስል መሮጥ ቀጠሉ፣ ግን ማይልስ ከሞተር ላይ ወደቀ። አክስል እስካን ሲያደርገው ማይልስ የተሰበረ ክንድ እንዳለው አየ። አክስል አለቃውን ለመርዳት ሞከረ፣ ግን ማይልስ እንዲሸሽ አዘዘው። ሆኖም ድሮኖች እንደገና ደርሰው ልክ እንደ በፊቱ የአክስልን ኃይል ማጥፋት ጀመሩ።
በዚህ ጊዜ አክስል ራሱን ወደ ደህና ቦታ ለመውሰድና የራሱን የማጥፋት ዘዴን ለማንቃት ወሰነ። ከመሞቱ በፊት አክስል ማይልስን ለመጨረሻ ጊዜ ተመለከተው። ከዚያም ቡም! ማይልስ በተወዳጅ ሮቦቱ ሻው መጥፋት ልቡ ተሰበረ። ከ6 ሳምንታት በኋላ ኮማንደር ዌበር እስር ቤት ውስጥ አንድሪክ ጋር ተገናኝታ ወደ ሥራው ለመመለስ ዕድል ሰጠው። የአክስል ኮድ በሆነ መንገድ አሁንም ንቁ እንደሆነና ሮቦቱ ራሱን ለማገናኘት እየሞከረ እንደሆነም ነገረው። በሌላ በኩል ደግሞ ማይልስ በጸጥታ ተቀምጦ ሳለ የባዮሜትሪክ ሴንሰሩን እንደጫነና በድንገት የአክስል አርማ በሁለቱም ስልኮች ላይ እንደታየ አየን። ይህ የሚያሳየው አክስል አሁንም በሕይወት እንዳለ ነው። ይህን ቪዲዮ ከወደዳችሁት ላይክ ማድረግና ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እንገናኝ። መልካም ጊዜ።